ከእናቱ ወድ ተምሮ የወጣ ማንም ሰው የለም። ስለዚህ ምንድነው እየደፈራችሁ ስትሄዱ እየሰራችሁ ስትሄዱ ከአንዱ እየለመዳችሁ ትሄዳላችሁ። ስለዚህ በደንብ በአግባቡ ስራችሁን ሞራል ይኖራችሁ ስራችሁን በደንብ እንድትሰሩ ምንም አይነት ስራ አልችልም የሚባል ነገር እንችላለን ብለን ሁሉንም ስራ ምን ማድረግ አለብን? መስራት አለብን። ተግባባና? ስለዚህ ነገር ግን የሰውን ቤት ሄዳችሁ ማትችሉትን ስራ አበላሽታችሁ እንዳትመጡ። ይሄ ከስተመር ያሳጣል። አዎ የሰውን ንብረት ማትችሉትን የሰውን ንብረት እንዳትነካ። ከስተመር ያሳጣል፣ ከስተመር ያበላሻል። ተግባባ? ዳይ ወደ ስራ። አሬ ስልክ የለኝም እዚሁ ሰራው ቃል ምንድን ነው? ተቀመጡ። ዛሬ እቃ ልንረካከብ ነው። ምንድን ነው? እኔ ምን አውቃለሁ? ለምን ከተቀመጠን አይቀር አንድ ሁለት መታ እናድርገን። ግባ ፓስታና ፍርፍር ነገር እንዲጠቅልል ላክ እና እንደ ራበኛ አውቀ ነው አይደል? የበለጠ ወደምታስብሰው ነው። አንተ ደግሞ በትንሽ በትልቁ የምትበሳቸው ያገባል። ምንድን ነው ይሄ ነው የምናገረውን አይሰማኝም። ድሪሉን ለትንሽ ለትልቅ ነገር እየተሸከምክ አትዙር ስለው አይሰማኝም። ለስራ ይፈለጋል። አረ አስወጋ። እውነቱን ነው። ይኸውልህ እውነቱን ነው። እቃዎቹን ለአስፈላጊ ነገር ብቻ ነው መጠቀም ያለብን። ቁርስ አዝዣለሁ። እስከሚደርስ ድረስ የሆነ ነገር ልበላችሁ። አያሹ ያው መቼም ከተበላ በኋላ ቢሆን እኛም ለመስማቱም አንተም ለመናገሩም አሪፍ ነበር። ግን ያው ደግሞ እንደምንበላም ተስፋ ካለንም ግድል ቁጭ ብለን እንሰማሃል። ከበላም በኋላ ያላት ሀሳብ አሪፍ ነበረች። ግን ይሁን አይኔ ነገ ይበራላል ሲሉ የዛሬን እንዴት አድሬ አለቻሉ። እንደዛ አይነት ናችሁ እናንተስ አይደል? የማን አይን ጠፍቶ ነው የሚበራው? እንግዲህ ድሬድ ተሸክመ የሴት ቂጥ ስታይ የምትውለው አንተ ነህ። አንተ አይን ይሆናል ማለት ወንድ ሆኖ የሴት ቂጥ የማያያለን። እሱ ታዲያ ሙሉ ለሆነ ወንዶች ነው ማለት። አንተ ወንድ ለመሆን በቂ አይደለም እያልከኝ? አንተ ራስህ ወንድ ሆኛለሁ ልትለኝ ባልሆነ ብቻ ቅጥም አድርጌ ነው። ኧረ እባክህ ይሄንን ልሙጥ ቦርድ ሆነ ፊትን ይዘህ ነው እንደ ወንድ አክት የምታደርገው? አንተ ራስህ እንደዚህ እንደ ፍየል የሾጠጠ ፂም ስላለ ነው እንዴ እንደዚህ የምትለው? እዛ ነገር እሱም ያለው ነው። ምን እየሆናችሁ ነው? ይሄ ነው አንተ ለተረትከው ተረት መልስ ስመልስለት አልተዋጠለትም። የምን ተረት? ነገ አይንሽ ይበራል ብሏል። ዛሬ እንዴት አደረገ ብለው የተረቱትን አበው የአባቶችን ተረት በአባቶች መልስ ሰጠው።
አትሉኝም? እኛ አይደለንም ያልነው አባቶች ናቸው የተረቱት። የአባቶችን ተረት አባቶች ነው የመለስነው። የመለስኩት ነው። እስኪ ልስማው ተርቱ። አንተ የእሱን ተረት በለው፣ እኔ አባቶችን ተረት መልስለታል። ልክ ሾጥ ሲያደርግ ትመጭኛለህ። ምን ማለት ነው ሾጥ ሲያደርግ ማለት? አሹ እየሰማሁ ነው። ሾጥ እያለ እየሰደበኝ እኮ ነው። ኧረ እባካችሁ ወደ ተረቱ። እሺ አንተ በኋላ መልስልሃለሁ። ታስታውሳለህ? እሱን አሳያለሁ፣ መልስልሃለሁ። ግባ ለተረቱ። ነገ ዓይንሽ ይበራል ቢሏት ዛሬ እንዴት አድሬ አሉ አበው። እኚህ አበው መልሰው ምን አሉት? እኔም ሞተው ዛሬ ማታ እህል የሚደርሰው ለፍልሰታ አላሉ? እንዴት ነው? የምር አጨብጭብ ያለው በል ሂድና ዘዝና ነው። አዘዝኩ ያልከውስ ጆሮአችሁን አይምሯችሁ ወደ እኔ ሰታችሁ እንድሰሙኝ ብዬ ነው። ራሹ ምንድነው በሰው ሞራል ላይ መጫወት እንዴ? ተመችቶኛል፣ ግን ደግሞ አሁን የፈጠነ አዝዤ እመጣለሁ። ሂድና ዘዝና እና እዚህ ምን ትሰራለህ? ሂዳ አሹ ምን ነው የምታወራው? ምሳ እንብላና ከምሳ በኋላ እናወራለን። ይሻላል። እንደዛ ከሆነ እዚህ ሰፈር ላይ አንድ የሚሰራ ስራለች። መብራት ከመጣላቸው እጅ ጠቅጠቅ አድርጌ ልምጣ። ሂድ ደርሰን ቶሎ። ዛሬ ደግሞ ምኑን አነደድሽው? በእናትሽ ምጣድ እንወስደው እና ኧረ እባክሽ እንዳለ ሙሉ ቤተሰቡ ነው ጉዞ ሄደ። ብቸኛ ነሻ እና እንዴት ነው ብቸኝነትን የሚያስረሳ አጫዋች ምናምን አያስፈልግም? የሚገርምሽ ደግሞ እናንተ ሰፈር አንድ ምጣድ ሰርቼ እየወጣው ነበረ ከችል በላ ይሻላል እንደዛ ማለቴ ችግር የለውም፣ ግን ውጭ ወጥቶ መዝናናቱ ያን ያህል አስፈላጊ እኮ አይደለም። ውጭ መውጣት አንቺን ደስ ካለሽማ ችግር የለውም። ኧረ ፈታ እንላለን። በቃ ችግር የለውም፣ ምንም አያሳስብም። በኋላ ላይ እመጣለሁ፣ እደውልልሻለሁ። ኧረ ዘና ነው የማደርግሽ፣ አታስቢ። እሺ ማን ነው አንተ? ምንም አለው። ምን ደግሞ እንደለመድኩ ስራ ምናምን ተበላሸብህ? አትብላሽ። ለምን ነው? ብር ያስፈልገኝ። ለምን? ምንም ማገኘው ሰው አለ የሄድበት ቦታ አለ። ማን ጋር? ምን አገባ? ምናልባት ለረዳ ከቻልኩ ብዬ ነው። አንተ ችግር ለራስህ ነው። እሱማ ልክ ነህ። ያው አንቺ ብልጌት የኢትዮጵያ ኢኮኖሚ ባንቺ ኪስ በኩል አይደል የሚንቀሳቀሰው? እግድ ነው። አሁን ወደ ገደሏ እንዴት ነው? ሁለት መቶ ነው የሚያስፈልገው። ለምን ፈለግከው? ስታለሁ ምን ይሰራልሃል? ዝም ብለህ ብሩን አትሰጠኝም እንዴ? ማወቅ ስላለብኝ። ኧረ በራሱ ጨዋታ እየተጮክብኝ። ብድር በምድር ይላል።
እሱ ደግሞ ምንድነው ችግሩ? ዝም ብሎ ወልዲስ ሙድ የሚያራምደው ከነገ በኋላ ስለማይሆን በነፃነት መገናኘት እንችላለን። እስከ ነገ ናፍቆትሽ አይገለኝም ብለሽ ሞዛዛ ዛሬ ደግሞ ብሶብሃላ። አሁን ግን ቴሌግራም ላይ ሆነ ፒክ ልኬልሃለሁ ገብተኸውና አሳውቀኝሽ። ኧረ እባክሽ ምንድነው ፒኩ? የኔ አንቺን ፎቶ ኤዲት አድርገሽ ነው እንዴ? እሱንማ ገብተኸው። እሺ ገብቼዋለሁ፣ ግን እንደምወድሽ አትሽሽ የኔ ቆንጆ። ወሬ አለብኝ በሌውና መልሰህ ደውልልኝ። እሺ አሁን ነው የምደውልሽ። ዜሮ ዜሮ ወይኔ ውርደት ደግሞ እንደ ጀግና ሲያደርግ አሁን ነው አይቼ ደውልሻለሁ። ትንሹ ድሪል ተሸካሚ ብዙት ኧረ በእናትህ ቅበረኝ። የዛሬ ብቻ የት ልቅበረኝ? ካቴድራል ይሻላል። ደግሞ እዛ ውድ ነው ደግሞ በዛ ላይ ዝነኛ አይደለም። ምን አባል እዲ እንደውም ለለቅሶ ድምቀት ለምን እዛው ተወለድክበት ቀይ ወስጄ አልቀብርህም? አዎ በቁማ እርዳህ እንጂ ይሄ የዋህ ህዝብ ለቀብርህ ጊዜ ከያለበት ወጥቶ ያዋጣል። በተዋጣው ገንዘብ ታዲያ ወስጄ አንቀባርሬ ነው የምቀብርህ። አንቀባርልኝ ምን አባቱ። ከዛ በተረፈው እኔ ምንድን ነው የምጽናናው? በየቦታ ያስቀመጥካቸው ሚስቶችህን ማጽናናል። እባክህ ማሾፍን ተው ነው ተባባል። ምን ልትባባልሽ? እሺ ሜጋባይት ላክልኝ። ለምን? በቃ ሜሪ የሆነ ፋይል ልካልኝ እሱን ለማየት። ወይኔ ደወለች። ችግር የለውም። ይሄ ወንድ ልጅ ክብር ጉዳይ ነው። ያለው ወንድም ታኮራኛለህ። በቃ ነጠጠ ችግር የለውም። አለው አውቃለሁ። ታኮራኛለህ እና መጠርጠርስ የኔ እኮ ካንተ በጣም ይለያል። ምንድን ነው የሚለየው? አንተም ቺክ ቀጥረህ ልታገኝ ነው የምትሄደው አይደል? አይደለም ብለው ለምን ብሎ ሌላ ጥያቄዎችን ያበዛል። ላያምነኝም ይችላል። ስለዚህ ልመንለት። እየጠበቅኩ ነው ወንድሜ። እሺ በቃ አዎ፣ ሴት ለማግኘት ነው የምሄደው። ሴት ድገሙ። ምን ታካብዳለህ እንዴ? በቃ አንድ ሴት ተመችታኛለች፣ እሷ ጋር ተመቻምቸናል። ዛሬ ላገኛት ልሄድኩ ነው እኮ። አንተ ቺክ ቀጥረህ ምናምን ልታገኝ ምን ማለት ነው? ለምን ደሞ አላገኘው? እኔ ምን ያንሰኛል? እሱማ አታንስም። ግን ያው በእኔና በሜሪ ፍቅር ስለምትናደድ ያው ፍቅር የሚያገባ ገገማ ነበር። እኔ ገገማ ስማ እንጂ አሹ ድሽና መጣድ ቤት ከሚደውሉት ከ50% በላይ ሴቶች እኮ የሚደውሉት ማን ብሎ መሰለ? በእኔ አፍቃሪነት እኮ ነው። እንዴት ማለት አልገባኝ። ምጣድና ስቶቭ ሲበላሽ የሚደወለው ስልክ አብዛኛው ማጋ ነው። አንተ ጋር እኮ ቧንቧና ዲሽ ደግሞ ላሹ። እኔ ጋር ደግሞ ከአንተ ጋርማ ከሜሪ ውጭ የሚደውልልህ የለም። እና ምን ይሆን ነው የምትለው? እናማ አብዛኞቹ የምርቃ ተበላሽቶባቸው ሳይሆን የሚደውሉት እኔን ለማየት ካላችሁ ጉጉት የተነሳ ነው። እና አሁን የቀጠርካትን ያውቃታለሁ እንዴ? አታውቃትም። አንተ ግን ይመችህ። ያችን ባለቡና ነው ወድሻለሁ ምናምን እያልክ ከሌሎቹ ጋር ትመቻቻለህ። እሷንማ የምር እኮ ነው የማፈቅራት። ሜሪ ትቅርብ ትለኛለህ፣ አንተ ግን በውስጥ ችኮቹ ምናምን ትቀረጣጥፋለህ። አንተ ምንድን ነው የገባኝ አራዳ ልጅ ነኝ ምናምን ትላለህ ነበርም እንዴ? በቃ አስተኝና ልሂድ። አንድ ነገር ልንገርህ፣ ከአሁን በኋላ በእኔና በሜሪ ፍቅር መካከል ብትገባ በጭራሽ ላሹና ለባለ ቡና ሚስጥሩን ዘረግፈዋለሽ። በፍጹም አይደለም፣ ጭራሽ አይደለም። ስንት ልንገር፣ በቃ አልገባም። ሜሪ ከነመፈጠሯም ስሟን ማነች ሜሪ ነው የምልህ። ከዚህ በኋላ ምን ልስጥህ? አፍቃሪና ድሃ ቀልብ ብርም የለውም ትለኛል ነበረ። ቅድም ተቀብዬ የመጣሁት ብር ያሹ ተቀበልኝ ብሎኝ ነበር። ስለዚህ ካንተ ባስኩ ችግሬም ነው ወንድሜ። እንደዚህማ ጉድ አሰራኝ።
ወይኔ እንዳለ ሚስጥሬን ካዘረገፈ በኋላ ብር ገብቶላል። አዎ ገብቶልኛል። እንዴ ኮልባ እኮ ነው የላክልኝ። አዎ እና በቃል የለኝም ብለህ ስለማታምነኝ በተግባር እንድታየው ብዬ ላኩልህ። ልትናደድብኝ ባልሆነ ብቻ እና የለኝማ ከየት ላምጣ? ሲጀመር ቢኖረኝም ለነገሩ እንደማልሰጥህ ታውቃለህ። አልሰጥም። ደወለች ወይ ሜሪዬ? ምን ባላንስ ያለኝ መስሎኝ እኮ ሳላየው ቀረሁ። የለኝም ነበር። ይኸው እንኳን ደስ አለ። ዘጋችሁ። ተናደ ገላገልካት። ደሃ ቃል መግባት እንጂ ቃል መፈጸም እንደማይችል በጊዜ ያሳወቃት። አንተም ተገላገልክ፣ እሷም ተገላገለች። አየህ የአንዳንድ ጊዜ ችግር ጥቅሙ ነው። በቃ ካሁን በኋላ ላይ አንተን አልፈልግም ልትለኝ ነው? እርግጠኛ ነኝ። ስድብም ከሌለ ጥሩ። አየህ አንተን ስለማመጥ ቆይቼ አንሊሚትድ ሞላችልኝ። ይሄ ቆንጆ መለኛ ነች እንዴ? ምን አገባህ? ፍሬንዴ ባሰ ችግር ውስጥ ገባሽ። በቃ እቴ አየህ እውነት መናገር ነፃነት ያወጣል የሚለው አሹ በምክንያት ነው። አየህ አሁን ገብቼ ዋል። ኧረ በስመ አብ ወይ ሜሪኪ አለልሽ እኮ ሄሎ ምን ፈልግሽ? ምን ሩቅ ቦታ ነው ያለሁት። አይመቸኝም፣ አልመጣም። የዛችን ማሰል ጨርስ ደሞች ትጨምራለች። ድሪል አንተ አዎ መጥቻለሁ። ጥሩ። ሁለት ሴቶች ፈልገው መጥተው ነበር። ለምን ነበር? አንዷ ስቶቭ ተበላሽብኝ ነገር ነው ያለች፣ አንዷ ደግሞ ሙሉ ናት ብላኝ ነበር። ታውቃታለህ እንዴ? አይ አውቃታለሁ። እሱ ነው ሄዶ የሚያስተካክልላት። አዎ ፊውዙ ያበላሻልና እንትን ማለቴ ምጣዳቸው የድሮ ነው፣ ቆየት ያለ ነውና በትንሽ በትልቁ ነው የሚበላሸው። ለዛ ነው ብዙ ጊዜ ስለምሄድ እና እየጠበቀች ነው። ሂዳ እሺ ባጌና ምጣልኝ። እሱ ጋር ነው። ረስቼው እኮ ነው። በቃ ከዛ በፊት ግን ማወራቸው ጉዳይ አለ። ተቀመጡ። ሚስጥሬ ከአንተ ወጣ እሱ ጋር ትደርስና እንዳትገጥም አድርጌ ነው የምፈታታ። አሳያለሁ።
ለምንድን ነው የፈለከው? ስለአንተ ስለኔ ስለኛ ምን? በየጊዜው ሸክላ እየተሰበረ ነው። በየጊዜው መፍቻ እየጣልን ነው። በየጊዜው ድሪል እየተበላሸ ነው። ስለዚህ እቃችን ደግሞ በአግባቡ መጠቀም ስላለብን ነገር ነው ዛሬ ማዋራችሁ። ተግባባና? እሺ እኔ እሰራለሁ። እንደዚህ ከሰራን አይደለም አንድ ሱቅ 2-3 ሱቅ መክፈት እንችላለን። እሺ እንሰራለን። ስለዚህ ይሄ በዚህ በ15 ቀን ውስጥ ያጠፋችሁን ጥፋት ተቆርጦ የተሰጣችሁ ኮሚሽንና ብራችሁ። ለኔ 500 ብር ብቻ? አዎ 500 ብር። ለምን? ባለፈው ሸክላ ሰብራል ታስታውስ እንደሆነ 2 መፍቻ ትጥላል። ይሄ ሁላ ተቆራርጦ 500 ብር ደርሷል። ለኔ አሁን ይሄ ስለሆነ የሚያስፈልግ ሌላው ደግሞ አንተ ጋር ይሁን። ስፈልግ እጠይቅሃለሁ። ከኔ እያሸሸ መሆኑን ምን የሚጠጣ ነገር እንደውም ካሁን በኋላ ሻይ የምናፍለው ቡና የምናፍለው ወጫችንን ሁሉ እዚህ ቤት ነው የምናደርገው። ወጫችን ከውጪ እንቀንሳለን። ተግባባና? እንዴ ደርሷ? ኧረ እስካሁን ደርሰን ዛሬ የሚሄድበት በጣም አስፈላጊ ጉዳይ አለ። በቃ 700 ብር ጨምርልኝና ከሚቀጥለው ኮሚሽን ላይ ቁረጥ። አልጨምርም። ችግር አለው አሹ። ለምን ፈልገው ነው? ምክንያት ሳትጠይቅ መስጠት አትችልም? እንዴ ዝም ብለህ በቃ አበድረኝ። ብድር እኮ ነው። ምን እንደሚያደርግልህ ነገረኝና እሰጥሃለሁ፣ ግን እቆርጥብሃለሁ። እንደውም ተው። ኧረ እባክህ ቢያንስ ሻዩን ጠጣ ነኝ። ደጋግመህ ጠጣው። ችጋራ ምንድን ነው የነገረ ነገር አለ? ስለምን በኋላ የሆነ ቦታ ሄድበታል አለ። ምንም አልነገረኝም። ናስቲ አንዳንድ ነገር ላሳይ። እቺኛው ካፓስተር ናት፣ እቺኛው ፊውዝ ናት። ወደዚህኛው ጃምፕ የምታደርግና ከዛ በኋላ እቺኛው ኦን ኦፍ የምታስገባና የምታስወጣ ናት ማብራት። እቺ ምንድናት ነው ያልኩ? ገና አልመለሰችም። አትሄድ ሄደ ነው። አንድ ስራ መታልኝ ፊክስ ላደርጋት እንጂ። ምን አይነት ስራ? ቀላል ነች፣ ምጣድ ነች። አንተ ደነዝ፣ ምጣድ የት አባ ሰርተህ የምታውቀው ነው ልሰራ የምትሄደው? ምን ታዲያ አንተ ስትሰራቸው ይቀርልኝ እንዴ? እና በማየት ብቻ መስራት ይቻላል እንዴ? ደርሻለሁ። ቻው። በቃ የደነዝ ዛሬ አለቀለት።
በሰላም ሰው እንዴት የሚጠቀምበትን ስራ እቃ በአግባብ መያዝ ያቅተዋል? ሰበርኩ ደግሞ ቃጥያለሁ። ጥያለሁ አልጣልኩም። አልጣልኩም። ምን ሆነ ነው? ሰው የሚጠቀምበትን ስቶቭ እንኳን ማጽዳት ያቅተዋል። ተረፍኩ። ሴት ሆና የምትጠቀምበትን እቃ ማታጸዳ ሴት ደግሞ ሴት ናት? ማነች እንደዚህ ያበሳጨች? እኮ አንዷ በአንተ ስልክ ደወለች። እሺ ሄድኩኝ። ሲሄድ ሞኮሮኒ እዛ ላይ ቋንጣ ሰርቷል። ሽሮ ምኑ እንዳለ ስቶቭ ላይ ነው። የምግብ ምን ነው በለኛ የቤቷ ያው በቃ ምን ዝም አልካት? አሹኮ ነኝ። ልክ ልኳን ነው የነገርኩህ። እሺ ከዛ ምን ነበር የተበላሸው? ሽቦ አውልቅ። ራሷ ሽቦ አውልቅ። የምትታወቅ ከስተመር ነች ወይስ? በአንተ ስልክ ነው የደወለችው። ከስተመር ትመስለኛለች። ስሟን ነግራለች? ዛላሽ ምን ነው ታውቃታለህ እንዴ? አውቆ ቢሆን እኮ እስካሁን ዝም አይለኝም፣ እንደዚህም ነገሩን አያቀለውም ነበር። ፍርጃዬ ምን ሆነሃል? አይ ምንም አልሆንኩም። ስልክ እየጠራ ነው። እሺ አንዴ ነግሬህ ልምጣ። ወይ የኔ ቆንጆ። አዎ እናትሽ አለቃዬ ደጋግሞ ባይደውልልኝ ኖሮ ከቅፍሽ ባልወጣ ራሱ ደስ ባለኝ ነበር። በቃ አንቺ ብቻ ሲመቻችልሽ ደግመሽ ደውልልኝ። ከንፋስ ፈጥኜ ነው የምደርስልሽ። ምን ችግር አለ? በቃ ያሳየሁሽ ሽቦዎች አሉ አይደለ? ከምጣዱም ላይ ከስቶቭም ላይ የምነቃቃያቸው እሱን ንቅል አድርገሽ ብቻ ለአሰሪዎችሽ መናገር ነው። ከዛ በኋላ ግን ስትደውይ በአንቺ ስልክ እንዳትደውይሽ፣ ባለቆችሽ ስልክ ደውይልን። ከዛ በኋላ እመጣለሁ። የተበጠሰውን ሽቦውን ፍቅራችንንም ቀጥዬ እመለሳለሁ። ትስማሚያለሽ? በቃ ብጥስ ደውል፣ እኔ ምጥት። ቻው። ሻዘ ነው እንዴ? አዎ እሺ። እንደዘዝልል አንተ ጠዋት ምን ተነጋግረን ነበር? ምን ተባብለናል? የምር ነው? አዎ የምር ነው። ጠዋት ወጪያችንን እንቀንስ ተባብለን አላወራንም? ወይ ትረስቸው እኮ ነው። ካሁን በኋላ ሻይም ሆነ ቡና እያንዳንዱ ወጪ የምታወጣው ከኮሚሽን ላይ እቆርጣለሁ። ምንድነው አንተ በትንሽ በትልቁ ቆርጣለሁ ማለት አገዘ? ይሄ ቆርጣለሁ የሚለው ቃል ትሬንድ ሆኖ እንዴ ሰሞኑን? አዎ እቆርጠዋለሁ። በቃ አንፈራም። ሲጀምር ቆርጣለሁ። ሲጀምርም ደግሞ ለአንተ ደስታ አንሰጥም። እሺ ምንም ስጠት አንሰጥ። ተው እባክህ እውነት እንደው እሺ በመቁረጥ ደስ የሚል ከሆነ 700 ብር አበድረኝና ከሚቀጥለው ኮሚሽን ላይ ቁረጥ። ለእኔ ደስ እንዲለኝ እና እኔ እኮ አንዳንዴ ሰው አያውቅልኝም እንጂ ለልጅ ደስታም እጨነቃለሁ። ጥሩ ደላይ ወጥቶ የለ እንዴ? ፈልጌ ነው አስፈልጎኝ ነው አልኩህ አይደል? እንዴ ምን አለ ብታበድረኝ? እሺ አላበድርም። ለምን ፈልግ ንገረኝ። ለምንና ምክንያት ሳትጠይቅ መስጠት አችልም እንዴ? በር ያለ ምክንያት ሊመጣ አይችልም። ምክንያቱን ካልነገርከኝ ደግሞ ልሰጥ አልችልም። ነው አሹ? አዎ ተው አሹ ተው።
ምክንያት ንገረኝና እሰጥሃለሁ። ምክንያቴንም አልነግርህም። አትስጠኝ። ቶ ወይ እኔ ቆንጆ። አዎ በእናትሽ ቅድም እኮ ጣራ ላይ ዲሽ ልሰቅል ወጥቼ እንዳጋጣሚ ስልኬታች ነበርና ለዛ ነው ያነሳሁሽ። በጣም ኮስታራ ነው አይደል? እንዴ ባሰበት ገገማ እሱ እኮ ነው አለቃዬ ነው ያልኩሽ። ያው ወንድሜ በጣም አስደበረሽ አይደል? መቼም እናንተ የምትለወጡ አይደለም። አጥብቄ ያለ ያስቃችሁ በስተቀር ጭራሽ አይሆንም። እያንዳንዱ እያወጣችሁ እኔ ራሱ በቃ ከሱ ጋር የምሰራው ስራ እንደ ኮሶ ነው የመረረ ስራው ነው። እኔማ እኮ ስራውን ልተው ፈልግና ደግሞ ከአንቺ ጋር ምክንያት ሆነን የምገናኘው በሱ ስራ ስለሆነ ከእንደገና ሀሳብ ይቀምጣል። ምንም ችግር የለም። አንቺ ሲመችሽ በቃ ሲመችሽ ደውይልኝ። እኔ ዘግተሽው ቀሪ ሂሳብሽን ቴሌ ሳያሳውቅሽ ነው ፈጥኜ አንቺ ጋር የምደርስ። እኔም በጣም ነው ዛሬ በቃ አገኝሻለሁ ብዬ ሌለ ነበር ጓጉቼ ነበረው፣ ግን ምን ይደረግ። በቃ ስልክሽን እንጠብቃለን። ሰላም ነው። አስተካከልኳት። በቃ ላልቶ የነበረ ቡለኗን ነው ያጠበቅኩላት። አሹ ሻይ ላዝም ትፈልጋለህ? እዚህ ጋር ፈላ ጠጣለሁ። አሁን እዚህ የምናፈላው ሻይ እንደሙሉ አይጣፍጥም። እንዲጣፍጥም እንዲመርም የሚያደርገው አንተ የምትከፍለው ብር ነው። እሷ ራሱ ጣፋጭ ነች። ዛሬ ገና አመለጠ። ከአንዴም ሁለት ጊዜ ሙሉ ጣፋጭ ነው እያልክ ኧረ እኔ እንደዛ አላልኩም። አልክ እንጂ አልክ። እኔ እንደዛ አልኩ? አዎ ብታገዝ ሶስተኛ አራተኛም ትነግረኝ ነበር። ነገሩ እኮ ምን ይወጣላታል? ቆንጆ ቆንጆ አይደል? አዎ ድሪል ምን ድሪል ትላለህ? ድሪል በዚህ ውስጥ አይመለከተውም። ወይ ወፍጮ ቤት አትመስሎ መጣለ። ጉድ ፈላ። ደፈራሁት። ምን ሆነ ነው? ምጣድ ልሰራ ሂጂ እናማ ጨረስኩ ብዬ ስለኩሰው ያንሳኝ ያፈርጠኝ ምንም አውቀው ታሪክ ያለ ችሎታ ማን አባግ ባለ እንዴ? አንተ ራስህ አይደለ እንዴ ሞክሩ ካልሞከራችሁ አትችሉም ያልከው? እና እኔ ብልጣዴ የሰው ቃል ላይ ነው እንዴ እዚህ ሞክሩ ነው ያልኩኝ እንጂ። እንደዛ ነው እንዴ ያልኩ? አዎ እንደዛ ነው ያልኩኝ። እሺ ልትሰራ የወሰድክበት ዕቃስ? የምን ዕቃ? ዕቃ ይዤ ነበር እንዴ? ወይ በቃ እዛው ቤት ይዤ ነው የመጣሁት። አበቃሽ። ተስፋ ቆረጥ። ወር ሙሉ ኮሚሽን አታገኝ። ተቆረጠ። ገደል ይግባ ኮሚሽን እንዴ? ለነገሩ እውነትህን ነው። ገንዘብና ስጋ ለባዳ ነው። ወደማይፈልገው ነው የሚሄድ። እኔ ተመልከት። ገንዘብ የሚባል ነገር የለም። አበድሩኝ ስል እንኳን አበዳሪ እንኳን የለም የሚያበድሩኝ። ዋናው አንተ ደህና ምን አባል ይቆረጥ። በቃ በአንተ ቤት አሁን አሸመርክ። ተነስና አመድን ታጠብ። አመድ መሰለህ እንዴ? ዱቄት እኮ ነው። ለዛውም የስንዴ። አዎ እንጂ
ኧረ ለምን አስቦክተህ ዳቦ አታስደፋው? ካልፈለኩም ደግሞ ዳቦ ቆሎ አስቆርጠው። ተነስ እባክህ ቡናኛ ተነስ። ደግሞ እንደ ደህና ነገር ያወራል እንዴ? ይኸው እስኪ ምኑ ዝም ብዬ ሳስበው ድሪል ነው። ምን ሆነ? እርግጠኛ ነኝ ዱቄት አይደለም የቦነነበት። መጀመሪያ ሊጥ ውስጥ ገባ፣ ከዛ ኤሌክትሪኩ ይዞ ሲያበስለው ቦነነ። አሾፍክ በቃ። ይኸውልህ የረሳሁልህ እንዳይመስልህ ደግሞ። ስማኝ አሹ፣ ኤሌክትሪክ ለያዘው ሰው ውሃ አሪፍ ነው እንዴ? ምን ነው ድጋሚ እንዳያንዘረዝር ፈራህ እንዴ? አንተ ሰውዬ ግን ዝም ብትል ይሻላል። ይኸውልህ ካልሆነ ግን ማለት ነው ዘርገፍገፍ። ምኑ አይ ይመስለኛል ኤሌክትሪኩ በጣም ጎድቶታል። አግዘው አይሻልም? አይለቅማ። ላስለቅቅልህ የሆነ ነገርማ አለ። አንተ አፍክን ይበላል። ለምንድን ነው ዝም ማለት? ነገር ያለ ይሄን ነገራችሁ ሰማና ገደው ገብቷል። እሺ በቃ እንዴ